መካከለኛው ምስራቅ በታሪክ ታይቶ ወደማይታወቅ አደገኛ ምዕራፍ ተሸጋገረ። ሰማዩ በረዥም ርቀት ሚሳኤሎች ተሸፈነ። የእስራኤል ከተሞች በእሳት ራት ተለበለቡ። ማንም ያልጠበቀው ነገር ግን ብዙዎች የፈሩት የአስፈሪ ቀን መጣ። የሊባኖስ ተዋጊዎች በቀጥታ ወደ ጦርነት ገቡ። ይህ ተራ ግጭት አይደለም። ይህ የእስራኤልን ሕልውና የሚፈታተን፣ ኢራንን በቀጥታ ከእስራኤል ጋር የሚያፋጥጥ የሞት ሽረት ትግል መጀመሪያ ነው። ሃይፉ ተናወጠች። ዓለም በድንጋጤ ተዋጠች። ዛሬ የምንመለከተው ይህ ዓለምን ያስጨነቀ የጦርነት ሚዛን የገለበጠ እና የነገን ቀን እጅግ አስፈሪ ያደረገ ግዙፍ ክስተት ነው። እስራኤል በተለኮሰባት የንዴት እሳት እየተቃጠለች ነው። ከሊባኖስ የተተኮሱ ሚሳኤሎች የብረት ዶሙን አይረን ዶም የተሰኘውን የአየር መከላከያ ቀዳዳ በመግባት በሃይፉ ከተማ ላይ የጥፋት ዝናብ አዘነቡ። ይህ የጦርነት አዋጅ ነው ወይስ የመጨረሻ ማስጠንቀቂያ? ነገሮች የቁጥጥር ውጭ ወጥተዋል። ለወትሮው በተወሰነ ልክና መጠን ይካሄድ የነበረው የተኩስ ልውውጥ አሁን መልክ ቀይሯል። ግዙፍ መባባስ የተባለው ይህ ክስተት የሊባኖስ ተዋጊዎች ለመጀመሪያ ጊዜ በይፋና በከፍተኛ አቅም የኢራንን ጦርነት ተቀላቅለዋል። እስራኤልን የመደብደብ ዘመቻ የጀመረው ታሪካዊ ምሽት ሆኖ ተመዝግቧል። ሃይፉ የእስራኤል የኢኮኖሚና የቴክኖሎጂ ማዕከል በጭስና በእሳት ነበልባል ተውጣለች። የሚሳኤሎች ብዛት፣ የተሸከሙ የፈንጂ መጠንና ኢላማቸውን የመምታት አቅም የእስራኤል ጦር እና የስለላ ተቋማት በድንጋጤ አንበርክኳል። ይህ ጥቃት ለምን አሁን ተፈጸመ? የሊባኖስ ተዋጊዎች ወደዚህ መጠነ ሰፊ ጦርነት የገቡት ትክክለኛው ምክንያት ምንድን ነው? ከዚህ ጥቃት በስተጀርባ ያለው የኢራን እጅ ምን ያህል ረጅም ነው? መካከለኛው ምስራቅ ወደ ሶስተኛው የዓለም ጦርነት እያመራች ነው? በዛሬው ጥልቅ ትንታኔ ከእሳት ነበልባሉ በስተጀርባ ያለውን አስፈሪ እውነታ፣ የታክቲክ ለውጦችን እና የመጪውን ጊዜ አደገኛ ሁኔታ በዝርዝር እንፈትሻለን። አሁን የምንገኝበት ሰዓት ዝም ብሎ የሚታለፍ አይደለም። እያንዳንዱ ሰከንድ የሰው ልጅን እጣ ፈንታ የሚወስንበት ወሳኝ ምዕራፍ ላይ ደርሰናል። በመጀመሪያ ደረጃ ይህን ጥቃት ለምን ታሪካዊና የመጀመሪያ እንደተባለ እንመልከት። እስካሁን ድረስ በነበሩት ሁኔታ ከሰሜን በኩል የሚሰነዘሩ ጥቃቶች የመተንኮስና የማስቆም አይነት ባህሪ የነበራቸው፣ አሁን ግን ጨዋታው ተቀይሯል። የሊባኖስ ተዋጊዎች የተጠቀሙባቸው መሳሪያዎች ተራ ሮኬቶች አይደሉም። እነዚህ የጦር ሚዛን ቀያሪ የሚባሉ እጅግ ዘመናዊ ተወንጫፊና አውዳሚ ሚሳኤሎች ናቸው። ኢላማቸውንም የድንበር ከተሞች ሳይሆኑ የእስራኤል ስትራቴጂካዊ ጥልቀት የሆነችው ሃይፍ ናት። ሃይፍ መምታቷ ለእስራኤል ቀኝ መስመር ነው። ከተማዋ የንግድ የኢኮኖሚና የወታደራዊ መጋዘኖች ማዕከል በመሆኗ ይህ ጥቃት በኢኮኖሚዋ ላይ የሚፈጥረው ቀውስ በቀላሉ የሚገመት አይደለም። የጥቃቱ ስፋትና ጥልቀት እንደሚያሳየው ይህ በስሜት የተደረገ አጸፋ ሳይሆን በደንብ የታወቀ የተቀናጀና የረዥም ጊዜ ስትራቴጂ አካል ነው። የሊባኖስ ተዋጊዎች ይህንን እርምጃ ሲወስዱ እስራኤል ልትሰጥ የሚችለው አጸፋዊ ምላሽ ጠንቅቀው ያውቃሉ። ሆኖም ግን ከአሁን በኋላ ወደ ኋላ ማለት የለም የሚል መልእክት በማስተላለፍ ራሳቸውን ለከባድ ጦርነት አዘጋጅተዋል። ይህ ደግሞ የኢራን የእሳት ቀለበት ስትራቴጂካዊ አካል በመሆኑ ብዙ ተንታኞች ይስማማሉ። ኢራን አጋሮቿ በማስተማር እስራኤልን ከሁሉም አቅጣጫ በመመከትና በማዳከም የመጀመሪያው ጥፋት ድግስ እያዘጋጀች እንደሆነ ይገመታል። በሃይፉ የተከሰተው ፍንዳታ ምድር ያንቀጠቀጠ ነበር። የከተማ ነዋሪዎች ወደ መጠለያ ቢያመሩም የሚሳኤሎች ኃይል ግን የመጠለያውን ደህንነት ጥያቄ ምልክት ውስጥ ከተተው። የአየር መከላከያ ስርዓት ኤር ዲፌንስ ሲስተም በብዛት ወደ ሰማይ ቢተኮስም የሚሳኤሎች ብዛት እና ፍጥነት ግን ስርዓቱን አጨናንቆታል። ይህ ለወታደራዊ ሳይንስ ተመራማሪዎች ትልቅ የጥናት ርዕስ ሆኗል። የማይደፈረው የተባለው የአየር ክልል እንዴት በቀላሉ ተሰበረ? ይሄ የሚያሳየው የሊባኖስ ተዋጊዎች የቴክኖሎጂ አቅም በከፍተኛ ደረጃ ማደጉንና የእስራኤል የመከላከያ አቅም ክፍተት ማግኘታቸውን ነው። የጉዳዩ አሳሳቢነት ይበልጥ የሚያጎላው ይህ ጥቃት የተፈጸመበት ጊዜ ነው። ቀጠናው ቀድሞኑ በውጥረት ውስጥ ባለበት፣ የሰላም ተስፋዎች በጨለሙበትና የዲፕሎማሲ በሮች በተዘጉበት ወቅት ነው። ይህ የመሰለ ግዙፍ ጥቃት መሰንዘሩ ነገሮች ወደማይመለሱበት ደረጃ መድረሳቸውን ያመለክታል። የሊባኖስ ተዋጊዎች ወደ ኢራን ጦርነት መግባታቸው ጦርነቱ ከሁለት ሀገር ግጭት ወደ ቀጠናዊ ጦርነት ሪሊጅን ዋር ከፍ አድርጎታል ማለት ነው። ይህ ማለት ግጭቱ ሊባኖስ እና እስራኤል ብቻ ሳይሆኑ ሶሪያ፣ ኢራቅ፣ የመን እና ምናልባትም ታላቅ የዓለም ሀያላን ሊያሳትፍ ይችላል። ኢራን በዚህ ሁሉ ሂደት ውስጥ ያለው ሚና ቁልፍ ነው። ኃይሉ ጋር የሚባለው መጠሪያ የሊባኖስ ተዋጊዎች ከቴህራን ጋር ያላቸው የጠበቀ ቁርኝት ያሳያል። ኢራን ይህንን ጥቃት
በቀጥታ ባታዝም እንኳን የጦርነት መሳሪያዎች አቅርቦት፣ ስልጠናና የፖለቲካ ድጋፍ ከእርሷ እንደሚመነጭ ግልጽ ነው። ኢራን ይህንን ጥቃት እንደ ማስጠንቀቂያ መልእክት እየተጠቀመችበት ነው። ለእስራኤል ሆነ ለምስራቃውያን አጋሮቿ እኛም ብትነኩ አጋራችንን ሲኦል ያወርዱባቸዋል የሚል ግልጽ መልእክት አስተላልፋለች። ይህ ደግሞ እስራኤልን ከባድ ውሳኔ ፊት አቁሟታል። ዝም ብሎ ማለፍ እንደ ድክመት ይቆጠራል። አጸፋ መመለስ ደግሞ መላው ክልሉን ወደ እሳትነት ይቀይራል። በሀይፉ ላይ የደረሰው ጥቃት ወታደራዊ ብቻ ሳይሆን ስነ ልቦናዊ ጫናም ጭምር ነው። የእስራኤል ሕዝብ በደህንነት ስሜት እንደማይኖር፣ ኢኮኖሚ እንደማይሸውደው እና መንግስት እንደሚጨናነቅበት ታስቦ የተደረገ ነው። የፍንዳታው ድምጾች በከተማ ብቻ ሳይሆን በቴል አቪቭ እና በኢየሩሳሌም የፖለቲካ ኮሪደሮች ውስጥ ተስተጋብተዋል። የመንግስት ባለስልጣናት አስቸኳይ ስብሰባ ጠርተዋል። ቀይ መስመር ተጥሷል፣ ዋጋ እያስከፈለን የሚሉ ዛቻዎች እየሰሙ ነው። ነገር ግን ይህ ዛቻ በተግባር ሲተረጎም ምን ሊመስል ይችላል? ሙሉ ለሙሉ ሊባኖስ መውረድ ወይስ የኢራቅ የኒውክሌር ማበልጸጊያ ጣቢያዎች መደብደብ? ምርጫው ሁሉ አደገኛ ነው። የዓለም ማህበረሰብ በዚህ ጉዳይ ላይ ተጨንቋል። አሜሪካ የአውሮፕላን ተሸካሚ መርከቦች ወደ አካባቢው እያጠጋች ነው። ሩሲያና ቻይና ሁኔታውን በቅርበት እየተከታተሉ ነው። ሁሉም የሚፈራው አንድ ነገር ነው። ይህ ግጭት ከቁጥጥር ውጪ ወጥቶ የኒውክሌር ጦር እንዳያስከትል ነው። የሊባኖስ ተዋጊዎች አቅም ቀላል ግምት የሚሰጠው አይደለም። በመሬት ውስጥ የሚገነቡ ሚሳኤል ማስወንጨፊያዎች፣ በሺ የሚቆጠሩ የሰለጠኑ ኮማንዶችና የረጅም ዓመታት የውጊያ ልምድ አላቸው። ከእነሱ ጋር የሚደረገው ጦርነት እስራኤል ከዚህ ቀደም ካጋጠማት ከማንኛውም ጦርነት የተለየና እጅግ አውዳሚ እንደሚሆን ይገመታል። አሁን ባለው ሁኔታ የኃይል ሚዛኑ ተናግቷል። እስራኤል የአየር የበላይነት ኤር ሰፖሪቲ ቢኖራትም የሊባኖስ ተዋጊዎች ግን የምድርና የሚሳኤል የበላይነት ለመውሰድ እየሞከሩ ነው። በተለይም ድሮኖች እና ክሩዝ ሚሳኤሎች በማቀናጀት የሚሰነዝሩት ጥቃት ለመከላከያ አስቸጋሪ ሆኗል። በሀይፎ የሚታየው ይህ ነው። ማስጠንቀቂያ ሳይሰጥ ሳይረን ሳይጮሁ ድንገት የሚፈነዱ ሚሳኤሎች የቴክኖሎጂውን ውስብስብነት ያሳያሉ። ይህ አዲስ የጦርነት ስልት ሀያላን ሀገራት እንኳን በትንሽ ቡድኖች እንዲንቀጠቀጡ እያደረገ ነው። ወደ ፖለቲካዊ ትንተና ስንገባ ይህ ጥቃት በእስራኤል የውስጥ ፖለቲካ ላይም ትልቅ ተጽዕኖ አለው። ህዝቡ ከመንግስት ደህንነቱን ይፈልጋል፣ መንግስት ደግሞ ኃይልን ማሳየት ይፈልጋል። ይህ ቅራኔ መሪዎች ወደ እብደት ውሳኔ ሊገፋፋቸው ይችላል። በሌላ በኩል የሊባኖስ ህዝብም በጦርነት ስጋት ውስጥ ወድቋል። እስራኤል የምትወስደው አጸፋ ቤሩንን ወደ ፍርስራሽነት ሊቀይር ይችላል የሚል ስጋት አለ። ነገር ግን ተዋጊዎች ለማንኛውም መስዋዕትነት ዝግጁ ነን እያሉ ነው። ይህ የቆራጥነት መንፈስ ጦርነቱን ይበልጥ አስከፊ ያደርገዋል። የኢራን ስትራቴጂ ተንታኞች እንደሚሉት ይህ ጥቃት የመጨረሻ ሳይሆን የጅማሬ ምዕራፍ ነው። ኢራን እስራኤልን በረጅም ጦርነት የመድከም እቅድ አላት። ኢኮኖሚን ማሽመድመድ፣ ቱሪዝምን ማውደም፣ ኢንቨስተሮችን እንዲሸሹ ማድረግና ህብረተሰቡን በስነ ልቦና መጉዳት ዋና ዓላማቸው ነው። በሀይፉ ላይ የተጣለው ቦምብ ይህንን እቅድ በተግባር ያሳየ ነው። እስራኤል በበኩሏ የእባቡን ራስ ምታት አለብን በሚል እሳቤ ጥቃቷን በቀላሉ ወደ ኢራን ልታዞር ትችላለች። ይህ ከሆነ ደግሞ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም በነዳጅ ዋጋ ንረት እና በኢኮኖሚ ቀውስ መመታቱ አይቀርም። በተጨማሪ ይህ ሁኔታ በክልሉ ባሉ ሌሎች ሀገራት ላይ ስጋት ፈጥሯል። ግብጽ፣ ዮርዳኖስ እና የባህረ ሰላጤው ሀገራት ጦርነት ወደ እነሱ እንዳይዛመት በመስጋት ላይ ናቸው። ሆኖም የሊባኖስ ተዋጊዎችና የኢራን ዘንግ ይህንን ጦርነት የህልውና እና የክብር ጉዳይ አድርገው ስለወሰዱት ለማንም ብለው ወደኋላ የሚሉ አይመስልም። የተኩስ አቁም ስምምነት ወይ የዲፕሎማሲ ጥረቶች ሁሉ ከንቱ ሆነው ቀርተዋል። ቋንቋ አንድ ብቻ ነው፣ እርሱም ኃይል። በቴክኒካዊ እይታ በሀይፉ ላይ የደረሰው ጉዳት መጠን እስካሁን በውል ባይታወቅም የሚወጡ መረጃዎች እንደሚያመለክቱ ግን በርካታ ህንፃዎች፣ መኪኖችና የመሰረተ ልማቶች አውታሮች ወድመዋል። እሳቱን ለማጥፋት የሚባረሩ የነፍስ አድን ሰራተኞች ምስል የጦርነት አስቀያሚ ገጽታ ያሳያል። ይህ ሁሉ ጥፋት የተከሰተው በጥቂት ደቂቃዎች ውስጥ ነው። ታዲያ ሙሉ ጦርነት ቢታወጅ ውጤቱ ምን ሊመስል እንደሚችል ማሰብ ይከብዳል። የሊባኖስ ተዋጊዎች የገቡት የኢራን ጦርነት አዲስ የትብብር መንፈስ ፈጥሯል። ቀደም ሲል በተናጠል ይንቀሳቀሱ የነበሩ የትጥቅ ቡድኖች አሁን በአንድ የጋዛ እዝ ስር እየተንቀሳቀሱ እንደሆነ መረጃዎች ይጠቁማሉ። ይህ ቅንጅት የመረጃ ልውውጡን፣ የሎጂስቲክ አቅርቦትና የጥቃት አፈጻጸም አቀላጥፎላቸዋል። ለኢራን፣ ለእስራኤል ይህ ትልቅ ራስ ምታት ነው። ጠላቷ አንድ ሀገር ወይም አንድ ቡድን ሳይሆን በድንበሮች ዙሪያ የተዘረጋ የማይታይና ተለዋዋጭ የሆነ መረብ ነው። ይህ መረብ ለመበጣጠስ የሚደረገው ጥረት እስካሁን ውጤታማ አልሆነም።